የተወደዳችሁ አድማጮቻችን ዛሬ እንግዲህ የምንገኘው በአንድ የቴክኖሎጂ ተቋም ውስጥ ነው። ይሄ ተቋም በጥራት ያሳካቸው ያሉ ስኬቶቹን እና አጠቃላይ ደግሞ በኢትዮጵያ ውስጥ እየሰራቸው ያሉ ስራዎችን በተመለከተ ውይይት ለማድረግ እድሉን ስለሰጡን አስቀድሜ በእናንተ በአድማጮቻችን ስም እያመሰገንኩ እንግዳችን ራሳቸውን ያስተዋውቁልና ወደ ውይይት እንገባለን። አመሰግናለሁ። ስሜ መርዕድ በቀለ ይባላል። የአይ ኔትወርክ ሶሉሽንስ የሚባል ሀገር በቀል የቴክኖሎጂ ካምፓኒ መስራችና ዋና ስራ አስፈጻሚ ነኝ። አይ ኔትወርክ ሶሉሽንስ በገበያ ውስጥ ላለፈው 16 ዓመት የተለያዩ የቴክኖሎጂ አገልግሎቶችን እንደ ዳታ ሴንተር፣ ኔትወርክ፣ ሳይበር ሴኩሪቲ፣ ኢአርፒ፣ ሰርቨር፣ ስቶሬጅ፣ ሶፍትዌር ሲስተምስ እየሰራ ለተለያዩ የመንግስት ድርጅቶች፣ የተለያዩ የግል ድርጅቶች፣ የዩኒቨርሲቲዎች፣ ባንኮች የሚያቀርብ ድርጅት ነው። ባለፈው 16 ዓመት ከትንሽዬ የማማከር አገልግሎት ጀምረን አሁን ዛሬ ላይ ብዙ ከስተመሮችን የምናገለግል ከ200 በላይ ሰራተኛ ያሉን ካምፓኒ ለመሆን በቅተናል። መልካም። እንግዲህ የተወደዳችሁ አድማጮቻችን እንግዳችንን ራሳቸውን አስተዋውቀውልናል። በተጨማሪም ደግሞ ተቋሙ የምንገኝበት ማን ነው የሚለውን የተወሰነ ስዕል ሰጥተውናል። ግን እሱን ትንሽ ሰፋ አድርገን ለማሳየት እንዲያስችለን በተለምዶ እንግዲህ የሀገራችን ውስጥ በአብዛኛው እነዚህ የቴክኖሎጂ ካምፓኒዎች ከቅርብ ጊዜ ወዲህ እየሰፉ የመጡበት ሁኔታ እንዳለ ይታወቃል እና ቴክኖሎጂ ሴክተር የአገሪቱን ገበያ ሰብሮ የመግባቱ እውነት ምን ይመስላል? የተለመደ ነው ብዙ ጊዜ የቴክኖሎጂ ውጤቶችን ከውጭ የመጠበቅ ነገርም ስላለ አገር ውስጥ ያለ እንደ አይ ያለ ተቋም የገበያው ድርሻው ምን ይመስላል የሚለውን እስኪ ሁላችንም እንደምናውቀው ብዙ ቴክኖሎጂዎች የሚሰሩት ውጪ ነው። አሁንም ቢሆን ብዙዎቹ አሜሪካ ውስጥ ነው። ብዙ አዳዲስ ኢኖቬሽኖች የሚመጡት የቀረው ከቻይና ነው ወይ ኢሮፒያንስ ናቸው። እንደ ኢትዮጵያም አፍሪካ ውስጥ እንደመሆናችንም ቴክኖሎጂ ከሌሎቹ ሀገሮች ማምጣት ያው ያለ ሀቅ ነው። ነገር ግን ቴክኖሎጂዎቹን መጠቀም እንዲችል ግን ወደ ሰርቪስ የመቀየሩ ስራ ግን በፊት ሲሰራ የነበረው የውጭ ሀገር ካምፓኒዎች መጥተው ነው ቴክኖሎጂውን የሚገጥመው ሰው ዲዛይን አድርጎ የሚገጥመው ሲበላሽ የሚጠግነው ሰውም አልነበረም። እኛ እንግዲህ እሱን ገበያ ነው የገበያ ክፍተት ነው የሞላ ነው። ከውጭ የሚመጡ ካምፓኒዎች ሳያስፈልጉ ያንን ቴክኖሎጂ የእኛው ልጆች ሰልጥነው አውቀውት እቃው ከውጭ የሚመጣ ግን ሰርቪሱን ግን በሙሉ አቅም የውጭ ምንዛሬ ሳያስፈልግ በእኛው አቅም መስራት እንድንችል የተለያዩ የኢንጂነሪንግ ተመራቂዎችን፣ የኮምፒውተር ሳይንስ፣ የአይ ተመራቂዎችን በስፔሲፊክ ቴክኖሎጂዎች ውስጥ በማሰልጠን በማብቃት ሰርቪስ መስጠት እንዲችሉ ሰርቲፋይድ ሆነው ሰፖርት መስጠት እንዲችሉ ማድረግ ችለናል። ከዛ ባሻገር እንግዲህ ደጋግመን ደግሞ ቴክኖሎጂ መጠቀም ስንችል እንደዚህ መግጠምና ሰፖርት ማድረግ ሲቻል እውቀትም አብሮ እያደገ ይመጣል። ስለዚህ አዲስ የኢኖቬሽንን መሰረት የሚሆነው ያ ነው። ደጋግሞ የመስራት ሲሰራ ኦኬ ማሻሻል ይቻላል ለካ ሰው ወደ ሶፍትዌር እኛ ድሮ ሃርድዌር ላይ ብቻ ነበር ፎከሳችን። አሁን ወደ ሶፍትዌር ስንገባ የሶፍትዌር ሲስተሞችን የውጭ ያሉትን ሶፍትዌር ሲስተሞች ራሳቸውን መጥቶ ኢንስቶል ማድረግ ብቻ ሳይሆን እኛም ለካ የራሳችን ሶፍትዌር መስራት እንችላለን። ትንሽ የሶፍትዌር ለራሳችን መጠቀም ሶፍትዌር እያደረግን እያሰፋ ነው። ዛሬ ላይ የኛ የምንለው ብዙ የኢአርፒ የሚባለው ሲስተም ውስጥ ያሉ የፋይናንስ፣ ኤችአር፣ ሰፕላይ ቼን ማኔጅመንት፣ ፕሮጀክት ማኔጅመንት የምንላቸውን ሁሉ የሚሰራ የራሳችን የሆነ ሶፍትዌር መስራት ችለናል። ስለዚህ ከሃርድዌር አኳያ አገልግሎቱን መስጠት ችለናል። ከሶፍትዌር አኳያ ደግሞ የራሳችን የሆነ የውጭ ሀገር ሶፍትዌሮችን ሊተካ የሚችል ሶፍትዌር መስራት ተችሏል እና ቀስ እያለ ነው እንግዲህ ይሄ ሁሉ የ16 ዓመት ጉዞ ነው። መጀመሪያ ስንጀምር ችለነው አይደለም። አንዷን ስንሞክር አንዷን ስንሰራ እያሳደግነው እያሰፋነው የመጣ ነው እና አሁን ዛሬ ላይ ብዙውን የኢትዮጵያን የቴክኖሎጂ ማርኬት የውጭ ካምፓኒዎች ድሮ በረምብ ለብቻ የሚሰሩበት የነበረውን ብዙም ፐርሰንት እኛን የሚመስሉ ሎካል ካምፓኒዎች መውሰድ ቴክ ኦቨር ማድረግ ችለናል። ስለዚህ በውጪ ሀገር የሚዘጋጁ ቴክኖሎጂዎችም ቢሆን እዛን ቴክኖሎጂዎች በሀገር ውስጥ የሚገኙ ድርጅቶች መጠቀም ሲፈልጉ ወኪል ሆኖ ቴክኖሎጂዎቹን የማምጣት ኢንስቶል የማድረግ ከዛም ደግሞ የሰርቪስ እና ቀጣይ ስራዎችን አያይዞ ይሰራል ማለት ነው። መልካም። እንደ ማሳያ እንደው አድማጮቻችን ሁሉም በግልጽ እንዲረዱት ለአንድ ተቋም የቴክኖሎጂ
ምን ያህል አስፈላጊ ነው የሚለውን እንደ ማሳያ እንዲሆን የተለያዩ ተቋማት የሚጠቀሙባቸው የተለያዩ ሶፍትዌሮች እንዳሉ ይታወቃል እና ለሁሉም አድማጭ ግልጽ ሊሆን በሚችል መልኩ እስኪ አንድ ቀለል ያለ ሳምፕል እናንሳና ለምሳሌ ይሄ ሴክተር ወይም እንደዚህ አይነት ድርጅት እንደዚህ አይነት ሶፍትዌር ቢፈልግ እንዴት ነው ሳፖርት የሚያደርገው ከመነሻው አንስቶ ያሉት ሂደቶችን የሚለውን እናንሳ። በቀላሉ እንግዲህ ብዙዎች ያው ባንክ ተጠቃሚዎች ነን ሁላችንም። ባንኮች የሚሰጡን ሰርቪስ ገንዘባችን ያስቀምጣሉ፣ ስንፈልገው ይሰጡናል፣ ያበድሩናል፣ የውጭ ምንዛሬ ይሰጡናል። ይህን አገልግሎት ለመስጠት ከጀርባ ግን በጣም ብዙ ቴክኖሎጂ አለ። መሰረታዊ ኮኔክቲቪቲ የምንለው ወይም ኔትወርክ የምንለው ቅርንጫፎቻቸውን ከዋና ቢሮቸው ጋር የሚያገናኙበት ኔትወርኩ ከሌለ ያው ቅርንጫፍ ላይ አንዳንዴ ሲስተም አይሰራም ይባላል። ያ ነው ቴክኖሎጂ ከጀርባ። ሲስተም የሚባለው ነገር ቴክኖሎጂ ነው ከጀርባ ያለው። ዳታችን የሚቀመጥበት እኛ ስንት ብር አስገባን አስወጣን ባላንሳችን ሲስተም ውስጥ ኮምፒውተር እዛ ጋር ቴለሮ ኮምፒውተር ነክቶ የሚያሳየን ያለው ከጀርባ ሰርቨር ላይ ነው የሚቀመጠው፣ ስቶሬጅ ላይ ነው የሚቀመጠው። ያ ሰርቨር ስቶሬጅ የምንላቸው ነገሮች ደግሞ የሚቀመጡበት ቦታ ዳታ ሴንተር ይባላል። ይሄ ሁሉ አንድ ባንክ ንግድ ባንክ ብንወስድ ወይም ዳሽን ባንክ ብንወስድ እነዚህ ነገሮች ሁሉ ስላሏቸው ነው ለእኛ አገልግሎት የሚሰጡ። እነዚህ ነገሮች ማን ነው የሚሰጣቸው ነው? እኛ እንደ ኔትወርክ እንደኛ አይነት ያሉ ካምፓኒዎች ናቸው። እኛ ነን ሰርቨሩን አምጥተንላቸው ኢንስቶል የምናደርግላቸው፣ ስቶሬጁን አምጥተን ኢንስቶል የምናደርግላቸው፣ ኔትወርኩን ኮኔክት የምናደርግላቸው፣ ሶፍትዌሩን ያ ባንኪንግ የሚጠቀሙበትን ታይፕ አድርገው ሶፍትዌሩን ኢንስቶል የምናደርግላቸው እኛ ነን። ይሄ ሁሉ የኢንፍራስትራክቸር አገልግሎት የሚሰራ ዘርፍ ነው የኛ ዘርፍ። እኛ አይነት ካምፓኒዎች ባይኖሩን ባንኮቹ ይህን ሰርቪስ መስጠት አይችሉም። ተመሳሳይ መንግስት ገቢዎች ታክስ የሚሰበስብበትን ሲስተም ከጀርባው ሰርቨር አለው፣ ስቶሬጅ አለው፣ ሶፍትዌር አለው። ያን አይነት ሲስተሞች እኛ ገቢዎችም ከከስተመራችን ነው፣ ንግድ ባንክ ከስተመራችን ነው፣ ዳሽን ባንክ ከስተመራችን ነው። እንደዚህ አይነት ተቋሞች ኢትዮጵያ ኤርላይንስ ሌላ ኤግዛምፕል፣ ኢትዮጵያ ኤርላይንስ ለመብረር ትኬት ሄደን ቼኪን ስናደርግ ሲስተሙ ከጀርባ ያለው የኛ ትኬት ስንቆርጥ ዳታችን የሚቀመጥበት፣ አውሮፕላኖቹ ሲንቀሳቀሱ ኮሚኒኬት የሚያደርጉበት ኢንፎርሜሽን፣ ጥገና ሲደረግ የጥገና ኢንፎርሜሽን የሚቀመጥበት ሲስተም ሁሉ ዳታ ሴንተር የምንለው ውስጥ ነው። ዳታ ሴንተር የኢትዮጵያ ኤርላይንስ ኔትወርክ ሰርቨር ሲፈልግ እኛ ከስተመራችን የኢትዮጵያ ኤርላይንስ። እንደዚህ አይነት የቴክኖሎጂ የተለያዩ ዘርፍ ላይ ያሉ ድርጅቶች የመንግስትም የግልም ለሚሰሩት ነገር የሚያስፈልጋቸውን ቴክኖሎጂ የሚያቀርብ የሚጠግን ሰፖርት የሚያደርግ አፕግሬድ የሚያደርግ ስራ የሚሰራ ድርጅት ነው ኔትወርክስ። በጣም ጥሩ። እንግዲህ የተወደዳቸው አድማጮቻችን እንግዳችን አቶ መርዕድ በጥሩ ሁኔታ የቴክኖሎጂን ምንነት እያሳዩን አለ። እንግዲህ እንደምን ከማን ደግሞ ትኩረታችንን ጥራት ላይ አድርገን የሚሰራ የሬዲዮ ፕሮግራም እንደመሆኑ እንግዲህ ቴክኖሎጂ ለተቋማት አገልግሎት አቅራቢ የሚሆኑ ምርትና የሚያመርቱ ተቋማት ጥራቱን የጠበቀ አገልግሎት ለመቅረብ ወይም ደግሞ ምርትን ለማውጣት የሚኖረው ሚና እንዴት ይገለጻል? የቴክኖሎጂ ጥራትን ከማስጠበቅ አንጻር ያለው ድርሻ። ቴክኖሎጂ ኢኔብለር ነው፣ ለሁሉም ነገር ማገዝ ነው አላማው፣ ማፍጠን ነው፣ ኤፊሽንሲ መጨመር ነው። ስለዚህ ወደ ጥራትም ስንመጣ ጥራት እንግዲህ በብዙ ነገር ውስጥ ነው የሚያልፈው። ጥራት ሰውን ኢንቮልቭ ያደርጋል፣ ፕሮሰስን ኢንቮልቭ ያደርጋል፣ ቴክኖሎጂን ኢንቮልቭ ያደርጋል። ስለዚህ ቴክኖሎጂን ሞር መጠቀም የምንሰራቸው ስራዎች ኤፊሽንት እንዲሆኑ ያደርግልናል። ጥራትን በትክክል እንድንለካ የጥራት ክራይቴሪያ በትክክል እንድናስቀምጥ ባስቀምጥነው መሰረት እየሄደ ነው ወይ ብለን ደግሞ በቀላሉ ኢንፎርሜሽን እያንዳንዱ ሲስተማችን ፕሮሰሳችን ሰው እዛ ሲስተም ውስጥ ያለው ሰው በጥራት መለኪያው KPI የምንላቸው የጥራት ደረጃ የምንላቸው ነገሮች በትክክል ተሟልተዋል ወይ የሚለውን በቀላሉ ማኑዋሊ ከመከታተል ደግሞ ቴክኖሎጂ ደግሞ ስንጠቀም ያንን የጥራት ደረጃንን በቀላሉ እንድንቆጣጠር እንድንከታተል ከዛ ቤዝላይን ወስደን ደግሞ ለምንድነው የምንፈልገው ጥራት ደረጃ ላይ ያልደረስ ነው ምንድነው ማድረግ ያለብን የሚለውን ኢንሳይት ሰጠናል። ዳታ ብዙ ዳታ ማግኘት እንችላለን ቴክኖሎጂ መጠቀም ስንችል። ቴክኖሎጂ ሲጨመርበት የጥራት ቁጥጥር ቴክኖሎጂ ባይኖርም ጥራት ቁጥጥር ማድረግ ይቻላል። ግን ቴክኖሎጂ ምንድነው የሚያደርገው? ኢንሃንስ ነው የሚያደርገው፣ ውጤታማ እንዲሆን ያደርገዋል። የተሻለ መረጃ ይሰጠናል። በየት ጋር ማሻሻል እንዳለብን የጥራት ክፍተት ያለው የት ጋር ነው የሚለውን ሰው ማኑዋሊ ሊያልፈው የሚችለውን ወይም ጊዜ የሚወስድበትን ነገር ቴክኖሎጂ በተጠቀምን ጊዜ በቀላሉ የጥራት ክፍተቶችን ማየት እንችላለን። ስለዚህ መፍትሄ ሀሳብ ለማምጣትም የተሻለ ያግዘናል። መልካም። እንግዲህ ያው ቴክኖሎጂ ሚና ሰፊ እንደሆነ ይታወቃል እና
እንግዲህ ወደ ግብይት ደግሞ በምናልፍበት ጊዜ ሁልጊዜ እንደምንከማን ምን እናነሳለን? እውቀት ላይ የተመሰረተ ግብይት ቢፈጸም መልካም ነው ብለን እናነሳለን። ስለዚህ ተቋማት ይህንን በዚህ መልኩ ውጤታማ ቢሆን ለስራቸው መቀላጠፍ አጋዥ እንደሆነ ቅድም በደንብ ጥሩ ሁኔታ አስቀምጠውልናል። እንዲህ አይነት የቴክኖሎጂ ሰርቪሶችን ፈልገው ወይም ደግሞ ድርጅቶቻቸውን ወደዛ ለማሳደግ ፈልገው ወደ ገበያ ሲወጡ እንግዲህ ተቋማትን መፈለጉ ወይም ደግሞ የሚያስፈልጋቸውን የተለያዩ ሶፍትዌሮችንም መግዛት ይኖራል እና ይህን ወደዚህ አይነት ግብይት ከማለፋቸው በፊት ትኩረት ሊሰጧቸው የሚገባቸው ወይ ደግሞ ሊያውቋቸው የሚገቡ ነጥቦች ምንድን ናቸው? እነዚህን ተቋማትም ከመለየት አንጻር መለየት የሚችሉበት ሶፍትዌሮቹንም ከመምረጥ አንጻር ትክክለኛና ጄኒዩን የሆነውን ፕሮዳክት ከመምረጥ አንጻር ያው በዚህ ዘመን እንግዲህ የግዢ ፕሮሰስ ጋር ስናስብ ኦፕሽኖችም ምርጫዎች በጣም ብዙ ስለሆኑ መደናገርን መፍጠሩ አይቀርም። ስለዚህ መጀመሪያ ተቋማት ወደ ቴክኖሎጂ ግዢ ከመሄዳቸው በፊት ምንድነው የምፈልገው? መጀመሪያ ምን ውጤት ማምጣት ነው የምፈልገው? ተቋሚ ውስጥ ፔፐርለስ መሆን ነው የምፈልገው? ታርጌት ያስፈልገኛል። ምንድን በቃ በወረቀት ስራዎችን አቁሜ በሲስተም ነው መስራት የምፈልገው? ዳታው በትክክል እንዲመጣልኝ ዳሽቦርድ ነው የምፈልገው? ለዲሲዥን የሚሆነኝ ዳታ ነው የምፈልገው? ምን ያህል ለማውጣት ዝግጁ ነኝ? ውጤቱስ ምንድን ነው? ለቴክኖሎጂ ኢንቨስት አድርጌ ከዛ የማገኘው ውጤት ሪተርን ኦን ኢንቨስትመንት የምንለው ኢንቨስት አድርጌበት የምፈልገውን አይነት የጥራት ለውጥ ያመጣልኛል? ኮምፒቲሽን ከሆነ የተሻለ ውጤታማ ተወዳዳሪ እንደሆነ ያደርገኛል? እነዚህ የቢዝነስ ሪኳየርመንታቸውን ክሊር ማድረግ አለባቸው። ወደ ቴክኖሎጂ ሪኳየርመንት ከመቀየሩ በፊት መጀመሪያ ቢዝነስ ፍላጎቴ ምን አቺቭ ለማድረግ ነው? ፎር ዘ ሴክ ኦፍ ፋንታሲ ወይም ፋንሲ የሆነ ቴክኖሎጂ አለኝ ለማለት አይደለም አንድ ተቋም ኢንቨስት ማድረግ ያለበት። ይሄንን ቴክኖሎጂ ኢንቨስት ሳደርግ ምንድን ነው የቢዝነስ ላይ የሚያመጣው ለውጥ? ጥራት ላይ ከሆነ ጥራት ላይ ምን ለውጥ ነው ማምጣት የፈለኩት ብሎ የሚለካው ነገር ማስቀመጥ መቻል አለበት። ያንን ካስቀመጠ በኋላ ከዛ ይሄንን የሚሰጠኝ ማን ነው? ማርኬቱ ላይ ያለው ገበያ ላይ አንዳንዴ ሁሉም አቅራቢ ዕቃ አመጣልሃለሁ ሊለው ይችላል። በቃ እዚህ ጋር አለኝ አንዳንዱ ቺፕ የሆነው ነገር ከዚህ ዲሳይድ አመጣልሃለሁ ይለዋል። ኢንተረስቴ ቺፕ መግዛት ነው ወይስ ምንድነው? የቢዝነስ ሪኳየርመንት ጋር መመለስ መቻል አለብኝ። ቢዝነስ ሪኳየርመንት በቃ ይሄን አገልግሎቴን በአመት ከአንድ ደቂቃ በታች ዳውን ታይም የለውም፣ ባንክ ሰርቪሴ ሁሉ ጊዜ አክቲቭ እንዲሆን ነው የምፈልገው፣ መቼም ሲስተም ዳውን ነው አልልም የሚል ቢዝነስ ሪኳየርመንት ያለው ባንክ ቺፕ ለመግዛት ከሄደ የሆነ ጊዜ ላይ ፌል ያደርጋል። በአመት አንድ ደቂቃ አይደለም በየሳምንቱ አንድ ቀን ዳውን መሆኑ አይቀርም ሲስተሙ። ስለዚህ ቢዝነስ ሪኳየርመንቴን በደንብ ካወቅኩኝ ከዛ በኋላ ማርኬቱ ላይ ያሉትን ኦፕሽኖች ፊልተር ለማድረግ ይቀለኛል። ሁሉም አይነት ኦፕሽን ስላለ በጣም ኤክስፔንሲቭ ኦፕሽን አለ፣ ቺፕ ኦፕሽን አለ፣ ኦቨር ሳይዝ የሆነ ነገር አለ፣ ኤግዛክት ለኔ የምፈልገው ነገር አለ፣ የማይሆነኝ ደግሞ አጭር ሱሪ የማይገጥምልኝ አይነት ደግሞ ሲስተም አለ። ስለዚህ ያን ቢዝነስ ሪኳየርመንቴን ክሊር ካረኩኝ በኋላ ቴክኖሎጂ ሪኳየርመንቴን ከሱ ጋር አላይን አድርጌ መስራት አለብኝ። ብቻ አማካሪዎችን መጠቀም ዝም ብሎ ከኢንተርኔት ስለምናይ ነው አንዳንዴ ኮፒ ፔስት ይደረጉና ሪኳየርመንቶች ሪሊ ፍላጎቱ የተምታታ ፍላጎት ይቀርባል። ግን እውቀቱ ያላቸውን አማካሪዎች ኢንቮልቭ አድርጎ ያን ቢዝነስ ሪኳየርመንቴ እንዴት ነው ቴክኖሎጂ ብጠቀም ነው ና ፕሮዳክት ብጠቀም ነው የሚለውን ኢንተርፕሬት የሚያደርጉልን የሚያግዙን ብናደርጋቸው። አለበለዚያ ምን አይነት ካምፓኒዎች አሉ ሎካል ብሎ ደግሞ አሁን እንግዲህ ሰርች ማድረግ ከባድ አይደለም። የትኞቹ ካምፓኒዎች አሉ ሀገር ውስጥ እነዚህን ካምፓኒዎች ሄጄ በቃ ፍላጎቴን ብነግራቸው ፕሮፖዛል ስጡኝ ብላቸው። ዝም ብሎ ገበያ ላይ ጨረታ ወጥቶ መግዛትም አይደለም። ፕሮፖዛልም ዞሮ 2 3 4 ካምፓኒዎችን ከተማ ውስጥ ያሉ ካምፓኒዎች ከተማችን ጠባብ ነች። ያን ያህል በጣም ብዙ አቅራቢም የለም። እዚህ ኤሪያ ላይ የተወሰኑ ተወዳዳሪዎች ነው ያሉት። እነዛን ተወዳዳሪዎች ፕሮፖዛል ስጡኝ ይሄ ነው ሪኳየርመንቴ ማለት ከዛ ከእያንዳንዱ ፕሮፖዛል ለርን ማድረግ ኦኬ በዚህኛው ብሄድ ይሄን አድቫንቴጅ ያገኛለሁ፣ ግን ኮስቱ እንደዚህ ነው፣ በጀቴ ይሄን ያለው እዚህ ጋር እንዲባረክ ኦፕቲማይዝ አድርገዋለሁ ብሎ ያንን የሪሰርች ስራ ከሰሩ በኋላ ነው ወደ አክቹዋል ፕሮኪውርመንት መገባት ያለበት። ግን እነዚህ ስቴፖች ብዙ ጊዜ ሲዘለሉ እናያለን እና በኋላ ሄዶ ፕሮኪውርመንቱ መጨረሻ ላይ እንዴ እኔ እኮ የፈለግኩት ሌላ ነው ግን የገዛሁት ሌላ ነው፣ ገንዘቡ ወጥቷል፣ ጊዜው ባክኗል፣ ግን ምን ፈልገው በቃ ቢዝነስ ሪኳየርመንት የፈለግኩት አቺቭ ማድረግ የፈለግኩትን ግን አቺቭ አላደረገውም እና ብዙ ጊዜ ፌል ያደርጋሉ የቴክኖሎጂ ፕሮጀክቶች። ብዙ ብር ወጥቶባቸው ብዙ ሚሊዮንስ ወጥቶባቸው መጨረሻ ላይ ግን ፍላጎቱ ቢዝነስ ሪኳየርመንቱና እነዛ ቴክኖሎጂ ይዞት የመጣው ውጤት
የማይገናኝ ይሆናል ወይም አጭር ይሆናል። ግማሹ ነው ሀፍ ፕሮብሌም ነው ሶልቭ የሚያደርገው። ዲስአፖይንትመንት አለ። ሁሉ 100 ሚሊዮን አውጥተን ይሄን ያህል ሚሊዮን አውጥተን ስቲል ሲስተማችን ግን ይቆራረጣል፣ ስቲል ይሄን ሰርቪስ አይሰጥም ይሄ ቴክኖሎጂ ተብሎ ኮምፕሌን አለ እና ይሄ መጀመሪያ ያለው የፕሪፓሬሽን ስራ በደንብ ቢሰራ ግን እሱን አድሬስ ማድረግ ይቻላል። ትክክል። እንግዲህ ብዙ ጊዜ የሚታየው ችግር ይሄ ነው። ወደ ግብይት ከመውጣቱ አስቀድሞም ሁሉን ነገር በራስ ከመፈጸም ይልቅ በዘርፉ ስፔሲፊክ የሆነ ሙያ ያላቸው አማካሪዎችንም ይዞ መሄዱ ጠቃሚ እንደሆነ እያነሱልናል። አሁን ከዚህ ጋር ተያይዞ ብዙ የሚስተዋለው እንግዲህ እኛም እንደ ሚዲያ ስራ ላይ ስንሰራ የተለያዩ መረጃዎችን ለማግኘት በተለይ የተቋማትን ዌብሳይቶች፣ ሌሎች ነገሮች ለመጎብኘት በምንሄድበት ጊዜ መነሻ ላይ ተጀምረው የሚቆሙ አሉ። በየጊዜው መረጃዎችን አፕዴት አድርገው የማይንቀሳቀሱበት ሁኔታ አለ። የዚህ ዋናው ችግር እንዴው ከቴክኖሎጂዎቹ ወይስ ከተጠቃሚው እንዴት ሆኖ ሊገለጽ ይችላል? ቴክኖሎጂ ላይ አንድ ሚስ አንደርስታንዲንግ ወይም ምንድነው ክፍተት አለ፣ የመረዳት ክፍተት አለ። ቴክኖሎጂን እኔ ብዙ ጊዜ የምጠቀማት ኤግዛምፕል አለች። ቴክኖሎጂ ግዢን እንደ ቴሌቪዥን ግዢ ማየት አለ። ቴሌቪዥን ከለዛ ነው ቤታችን ሁሌ ኦን ኦፍ ስናደርገው ይሰራል። ሜንቴናንስ አይፈልግም። በቃ ቴሌቪዥን ሲበላሽ ተበላሽ። ቴክኖሎጂ እንደዛ አይደለም። ቴክኖሎጂ በጣም በተከታታይ ሜንቴን መደረግ አለበት። ክትትል ይፈልጋል፣ ጥገና ይፈልጋል፣ አፕግሬድ ይፈልጋል። ስለዚህ አንድ ዌብሳይት ሰራን በቃ ቁጭ ልናደርገው አንችልም። በቃ ዌብሳይቱ መጀመሪያ ያለው ለአንድ ሳምንት ለአንድ ወር ሰርቭ ላይ ያደርግ ይችላል። ከዛ ግን መረጃ ይቀየራል። መረጃውን አፕዴት በጊዜው ማድረግ አለብኝ አንደኛ። ሁለተኛ የዚህ ዌብሳይት ቴክኖሎጂ ራሱ ያድጋል። ስለዚህ ድሮ ስታቲክ ዌብሳይት ነበር። ለምሳሌ በቃ መረጃ እናስቀምጥላለን፣ ዜና ነው የሚያስቀምጥልን። ከዛ ዳይናሚክ እየሆነ መጣ፣ የሚቀያየር ቪዲዮ የሚያሳይ ምናምን እየሆነ መጣ። አሁን ደግሞ ሌላ ስቴጅ ላይ ነው ያለው። ዌብሳይት ከሶሻል ሚዲያችን ጋር የተገናኘ ሆኖ በወዲያው ኢንፎርሜሽን እየወሰደ ኤአይ ኒውስ እያስገባ፣ ስለዚህ ከጀርባ ያለው የዌብሳይት ቴክኖሎጂም አብሮ ከጀርባ ሰፖርት አፕግሬድ መደረግ አለበት። ካልተደረገ የድሮ አሁን ብዙ አንዳንድ ቦታዎች ስናይ ዜናዎቹ የቆዩ መረጃዎቹ የቆዩ ዌብሳይቱ አለ ይባላል። አንዳንዴ ጭራሽ ዳውን ይሆናል፣ የሚከታተለውም ሰው የለም። ስለዚህ ቴክኖሎጂ አንዴ መጀመር ብቻ ሳይሆን በቀጣይነት በተከታታይ መሻሻል፣ አዲስ ኢንፎርሜሽን ማስገባት፣ አዲስ ቴክኖሎጂ አፕግሬድ ማድረግ ይፈልጋል። አንዴ ሰርተነው ጨርሰናል የምንለው አይደለም። መልካም። እንግዲህ ይሄ ጠቃሚ መልእክት ሁሉም ተቋማትም ይወስዱታል ብለን እናስባለን። ከዛ የሚነሳ ነው እንግዲህ አንድ ጊዜ ተገዝተው ኢንስቶል ይደረጉና ወይም ደግሞ ይዘጋጁና በየጊዜው መረጃን አፕዴት የማድረግ እንደተባለው ደግሞ ከእንደዚህ እዚህ ላይ ከሚሰሩ ተቋማት ጋርም ተናቦ ዘመኑን ባዋጀ መልኩ መታደስ ይጠበቅባቸዋል። መልካም። እንግዲህ እስኪ ወደ አገናኘን መድረክ እንመለስና የተገናኘ ነው በኢትዮጵያ ጥራት ሽልማት ድርጅት 11ኛው ዙር በነበረው ውድድር ላይ ተሸላሚ ከነበሩ ተቋማት መካከል ነው እንግዲህ አይ ኔትወርክ በዛ ነው የተገናኘ ነው። እና እንግዲህ ወደ ጥራት መጀመሪያ ውድድሩ እንዴት ገባችሁ? ብዙ ጊዜ የጥራት ሽልማት ውድድሩ ያው በፈቃደኝነት የሚገባ ነው። ወደ ውድድር ሲገባም የሚከፈሉ ክፍያዎችና መሰረታዊ ወጪዎችም ይኖራሉ። እና ይሄን እሳቤ እንዴት ካምፓኒው ኦን አደረገውና ራሱን ተነሳስቶ ወደ ውድድር ሊገባ ቻለ የሚለውን እናንሳ እስኪ። አይ ኔትወርክስ እንግዲህ ማርኬቱ ላይ ራሳችን እኛ ልዩ ያደርገናል ወይም ዲፈረንሺየት እናደርጋለን ከተወዳዳሪዎቻችን የምንለው ፕሮጀክት ማኔጅመንት ላይ ፕሮጀክቶችን አጠናቀን ጨርሰን እንወጣለን። ኤኒ ፕሮጀክት አሳይመንታችንን ኳሊቲውን ጠብቀን በጊዜው ዴሊቨር ማድረግ እንጂ ዊ ጌት ዘ ጆብ ደን ሞቷችን ራሱ ጌት ዘ ጆብ ደን ነው። ሶ ይሄ መጀመር ሴልስ አዋርዱን ማግኘት ምናምን ፕሮጀክት መጀመር አይደለም። እኛን ኤክሳይት የሚያደርገን ፕሮጀክት መጨረስ ነው። እኛ ሀገር ብዙ የሚጎልም ነገር ስላለ ያ ክፍተትን የማየውም ስለሆነ ነው። ጀመራሉ ፕሮጀክቶች ግን መጨረስ ሌላ ታሪክ ነው። ረዥም ከታሰበው ጊዜ አልፈው ብዙ በጀት ፈጅተው ነው ብዙ ፕሮጀክቶች ሀገራችን ውስጥ የሚያልቁት። ካለቁም አንዳንዴ ሳያልቁም ሊቀሩ ይችላሉ። ያንን ለመቀየር ነው የምንሰራው እና እንደዛ አይነት በካምፓኒ ሲኮን ኳሊቲ በቃ መሰረታዊ ነው። ፋውንዴሽን ኳሊቲ ኮንትሮል፣ ኳሊቲ የሆነ ሰርቪስ መስጠት፣ በትክክል ኳሊቲ መለካት መቻል፣ ፐርፎርማንስን ማኔጅ ማድረግ መቻል። ስለዚህ እነዚህ ዲኤንኤያችን ውስጥ ያሉ ናቸው እና እንደ ካምፓኒ እያደግን ስንመጣ
በተቻለ መጠን ያ ጥራት ያለውን ነገር ዴሊቨር ለማድረግ በጊዜ ዴሊቨር ለማድረግ ምን ማድረግ አለብን? ፕሮሰሳችን ምን መሆን አለበት? በየጊዜ ፕሮሰስ ኢምፕሩቭመንት እንሰራለን። ቴክኖሎጂ እንጠቀማለን። ለቴክኖሎጂ መሸጥ ብቻ እንደ ካምፓኒ ሳይሆን ኢንተርናሊ ቴክኖሎጂ ለእኛ እንጠቀማለን። እያንዳንዱ ሲስተማችን በቴክኖሎጂ የተደገፈ እንዲሆን እናደርጋለን። ሰው ላይ በደንብ እንሰራለን። የሰው አቅም መገንባት ላይ እንሰራለን። እነዚህ ነገሮች በራሳችን መልክ ስትሮንግ የሆነ ሰስቴን ማድረግ የሚችል ሲስተምን ፕሮሰስን የሚከተል ጥሩ የወርክ ኤቲክስ ያለው ኳሊቲን ቫልዩ የሚያደርግ ኢንስቲትዩሽን እየገነባን ነው የቆየ ነው እና ለብዙ ጊዜ ለኳሊቲ አዋርድ ቴሌቪዥን ላይ በሆነ በዜና መልክ ከማየት ባሻገር እኛ ኢንቮልቭ አድርገን አናቅም። ምንድነው ይሄን ነገር እኔም ፖድካስቶች ላይ የእኛን የካምፓኒ ኤክስፒሪየንስ ሼር በማድረግበት ጊዜ ነው ከኢትዮጵያ ኳሊቲ አዋርድ ቲም ጋር የመገናኘት እድል ያገኘሁትና መጥተው ቢሮአችንን ጎብኝተው ፕሮሰሳችንን አይተው የኔም ፖድካስት አይተውት ስለነበር ከዛ ምንድን ያሉ ኳሊቲ ኢትዮጵያ ኳሊቲ አዋርድ እኮ ማለት በቃ የሚሰራው ስራ ይሄ ነው። እናንተ ኦልሬዲ ውድድር ላይ ሳትገቡ በራሳችሁ የሚሰሯቸው ስራዎች እንደ ኢንስቲትዩሽን ፕሮሰስ ሲስተም ቢልድ ማድረጋችሁ በጣም አላይን ያደርጋችኋል እና ዋይ ዶንት ዩ ኮንሲደር ኦልሬዲ ዩ ሃቭ ደን ሞስት ኦፍ ዘ ጆብ ለምን ኮንሲደር አታደርጉትም ውድድሩን የሚል ከነሱ ነው ኢንቪቴሽን የመጣ። ከዛ ስናየው የስ ዋይ ኖት እኛ ለሽልማት አለም የሰራ ነው እስከዛሬ ለራሳችን ስል ነው የሰራ ነው፣ ግን ሪኮግናይዝ መደረግን አንጠላ። ሁለተኛ በፕሮሰሱ ደግሞ እንማራለን። እኛ አብቅተናል በቃ ብቁ ነን ከኛ ምንም የሚሟላ ነገር የለም የሚል አስተሳሰብ የለንም። አንዱ ኮር ቫሊያችን አንዱ ኮንቲኒየስ ኢምፕሩቭመንት ነው የሚለው ኮንቲኒየስሊ ኢምፕሩቭ ማድረግ አለብን። ስቲል ክፍተት አለ there is space for improvement ብለን እናምናለን። ስለዚህ ይሄ ፕሮሰስም የአዋርድ ፕሮሰሱም ዝም ብሎ ሽልማት አይደለም። በጣም ብዙ አይነት ኤቫሉዌሽን ፕሮሰስ አሉት። ስለዚህ በዚህ ፕሮሰስ ውስጥ ደግሞ ክፍተታችን እናያለን። ሰንበዲ ሌላ ሰርድ ፓርቲ መጥቶ ኦዲት ነው የሚያደርገን ማለት ነው። እኛ እስከዛሬ በራሳችን ነው የሰራናቸው እነዛ ነገሮች። ስለዚህ ይሄ እንዲያውም የበለጠ ያሳድገናል አለን እና ዊን ዊን መሸለሙ ብቻ ሳይሆን ትምህርት አለው፣ ሌላ እድገት አለው። በዛ 11ኛው ዙር ላይ የተሳተፍን እንደ ኤክስፒሪየንሱ በጣም ኢንትረስቲንግ ኤክስፒሪየንስ ነበረ። የጽሁፍ ኢቫሉዌሽኑ በጣም ዲፕ ነው። ከዛ የተግባሩ መጥተው ቢሮ ውስጥ ኢቫሉዌተሮቹ ስክሩቲናይዝ አድርገው እያንዳንዱን ዲቴል ነው ሪል ነው። ይሄ እንትን አይደለም ዝም ብሎ ላይውን ለመሸለም የሩጫ አይደለም። ሌሎች የሽልማት አካላት በዚህ አጋጣሚ ጠይቀውን ያውቃሉ። ምንም ኢቫሉዌት ሳያደርጉ ተሸላሚ ናቸው ዋንጫ ወሰዱ ተብለን እናውቃለን። አይ አንሄድም ብለን የተሆነው ማለት እሱ ዛት ነው ዘ ፖይንት። ስለዚህ ይሄኛው ፕሮሰስ ግን ብዙ አስተማሪያን ተሸላሚውን የሶስተኛ ደረጃ ዋንጫ ተሸላሚ ነን፣ ግን ክፍተቶቻችን ለምን አንደኛ አልሆንም ብለን የተሰጡን ክፍተቶች በቃ ለኛ በጣም ጠቃሚ ቁጭ ብለን የኛ ቲማችን ማኔጅመንታችን እነዛ ክፍተቶች ናቸው ለኛ የራይት ያደረግነውማ በቃ ምንም አይደለም የተሳኩ ናቸው። ክፍተቶቻችንን ግን ቁጭ አድርገን ፕሮሰሳችንን አሻሽለናል። ከክፍተቶቹ ወስደን ሲስተም ዲፕሎይ አድርገናል። ፖሊሲና ፕሮሲጀራችንን ቀይረናል። ስለዚህ ኔክስት ታይም ስንወዳደር አንደኛ የማንወጣበት ሪዝን የለንም ነው የምንለው። ለምን ጋፖቻችንን ሞልተን ነው የሚቀጥሉት ውድድሮች ላይ የምንገባው ብለን እናምናለን። እና ኤክስፒሪየንሱ ለርኒንግ ኤክስፒሪየንሱ ከሽልማቱ በላይ ወሳኝ ሆኖ አግኝተነዋል። እንግዲህ ይሄ ነው እንደ ሀገራችንም ተጨባጭ ሁኔታ እኛም እንደምንከማን ጥራትን ባህል በማድረግ የተቃና የግብይት ስርዓት ለመፍጠር ጥረት የሚያደርግ የሬዲዮና የመጽሔት ዝግጅት ፕላትፎርም ነው። ስለዚህ ይህንን የጥራት ሀሳቤን እውቅና ሰጥተው ለምንድን ነው ያነሳሁት? ይሄ ተቋም ውድድር ሲያደርግ በፈቃደኝነት ነው ውድድሩ። ስለዚህ ራስን ከጥራት አንጻር እየሰራሁት ያለው ስራ የት ጋር ይገኛል የሚለውን መነሳት በራሱ ማሳያ ነው እና እንደው መመዘኛ ነጥቦቹን ቅድም ስላነሱ እዛው ላይ አንድ ነጥብን ጨምርና እንግዲህ በዚህ ረገድ እንደ ኢትዮጵያ ጥራት ሽልማት ድርጅት ያሉት ማወዳደሪያ ማኑዋሎቹን እኛም ተመልክተናቸው ስለምናውቅ አንዱ የማህበራዊ ኃላፊነትን ተቋማት ማህበራዊ ኃላፊነት ከመወጣት አንጻር የሰሯቸው ስራዎችም እንደ አንድ መመዘኛ ሆኖ ይቀመጣል እና በዚህ ረገድ አይ ኔትወርክ እንቅስቃሴ ምን ይመስላል? ማህበራዊ ኃላፊነቱን ከመወጣት አንጻር እየሰራቸው ያሉ ስራዎች ኮርፖሬት ሶሻል ሪስፖንሲቢሊቲ የምንለው የማህበራዊ ኃላፊነት መወጣት ላይ እኛ ቲማችን አብረን በዛ ላይ ፎከስ የሚያደርግ ቲምም አለ። በየጊዜው ከስራችን ጋር በማያያዝ ለወጣት ተማሪዎች ፍሪ የሆኑ ትሬኒንጎችን መስጠት፣
የደም ልገሳ ፕሮግራሞች ማዘጋጀት፣ የቀዶ ጥገና ፕሮግራሞችን ጆይንትሊ ፈንድ አድርጎ ስፖንሰር አድርጎ ፕሮሞት አድርጎ መስራት። እነዚህ ቤዚክ የሆኑ ሰፖርት ሲስተሞች አሉ የምንሰራቸው። በቅርብ ጊዜ ለጫማ ለሚጠርጉ ልጆች ጥሩ መቀመጫ ፖድ አዘጋጅቶ በየቦታው አስቀምጦ እንዲጠቀሙበት ማድረግ፣ እነዚህ እንሰራለን። በትልቅ ስኬል ግን መግባት የፈለግንበት ኤሪያ እና አሁንም እንጌጅ ያደረግንበት ኤሪያ ቴክ ታለንት አካዳሚ ብለን ስታብሊሽ ያደረግነው ነው። ያ እኛ እዚህ ሴክተር ውስጥ ስንሆን አንዱና ትልቁ ችግር ያየ ነው ታለንት ለኢንዱስትሪው ለቴክኖሎጂ ሴክተሩ ብቃት ያለው ታለንት ገበያው ላይ የለም። በቃ ሊትራሊ የለም። በገበያው ላይ ከዩኒቨርሲቲ ተመርቀው የሚወጡ በጣም ብዙ በ100 ሺህ 200 ሺህ የሚሆን ተመራቂ ያለ በየአመቱ። ግን በጣም ኋላ ቀር የሆነ ቲዮሪ ነው የሚሉት። ኢቭን እንኳን የቅርብ ቲዮሪ አይደለም፣ ያረጀ ለስራ የማይሆን ቲዮሪ ነው። ተግባር ሲመጡ ምንም መስራት አይችልም። የትኛውም ዲፓርትመንት ውስጥ አስገብቶ ማሰራት አይችልም። ዲግሪ ያለው ሰቃይ ተማሪ ሊሆን ይችላል፣ ምንም ስራ ላይ ግን ማሰራት አይቻልም። ስለዚህ እኛ ምንለው የምናደርገው እንደ አዲስ ነው የምናሰለጥን። ደሞዝ እየከፈልን ትሬኒንግ ሰጥተን ሰርቲፊኬሽን ሰጥተን አመት 2 አመት ሻዶ አድርጎ ነው ለገበያ ለስራው አክቹዋሊ ሬዲ የሚሆን። ከዛ ልክ ስሙ ሬዲ ሲሆን ማሰልጠን የማይፈልጉ ሌሎች ካምፓኒዎች ደግሞ ንቅጠር ደሞዝ ጨምረን ይሉታል። እኛ በቃ ስራችን ዝም ብሎ እያሰለጠኑ ለገበያው ማቅረብ ሆነ ለራሳችን መጠቀም ሲገባንና ይሄ ሳይክል አም ሹር ሌሎችም ካምፓኒዎች አፌክት እያደረጋቸው ነው። ወጣቱ ይመረቃል፣ ስራ የማያገኝ በጣም ብዙ ሰው አለ። ግን ለኢንዱስትሪው ግን ሪትሬን ቢደረግ ሳይበር ሴኩሪቲ ከሆነ አሁን ስራ የሚያስገኘው የ6 ወር የ3 ወር የ6 ወር ቆንጆ ትሬኒንግ ሰርቲፊኬሽን ለጁኒየር ሌቨል ሳይበር ሴኩሪቲ ኤክስፐርት ያበቃል። በትክክል ለስራው የሚያስፈልገውን ነገር ሶፍትዌር ዴቨሎፕመንት ከሆነ ሶፍትዌር ላይ ብቻ ምንድነው ፍሮንት ኢንድ ዴቨሎፕመንት ላይ የትኞቹ ፍሬምወርኮች ናቸው የሚያስፈልጉት፣ እሷን ብቻ አሰልጥነው ፍሮንት ኢንድ ዴቨሎፐር ሆኖ ደሞዝተኛ መሆን ይችላል። ሪሞትሊ በግሉ ሰርቶ ሪሞትሊ ገንዘብ ማግኘት ይችላል። እንዲህ አይነት ለስፔሲፊክ ጆብ የሚያስፈልጉ ትሬኒንጎችን የሚሰጡ ተቋማትም ብዙ የሉም ወይም ኤክስፔንሲቭ ናቸው። ልጆች ተመርቀው ዲግሪ እንዲያዙ ስራ ነው የሚፈልጉት ማለት ቤተሰብ አስተምሮ ልጅ ስራ እንዲይዝልኝ ነው የሚፈልገው። ሌላ እንደገና ትሬኒንግ ሴንተር ገብቶ ከፍሎ ማስተማር አፎርድም አያደርግም ብዙ ሰው። ስለዚህ ይህን ጋፕ እኛ ኢንቨስት እናድርግ፣ ትሬኒንግ ሴንተር አድርገን ያን ሰርቲፊኬሽኖች ሳይከፍሉ በነፃ ከነ ሰርቲፊኬሽኑ በጣም ብዙ ብር እናውጣ ቢሉ ኢንዲቪዥዋሊ 100 ሺህ እና ከዛ በላይ የሚያወጡበት ትሬኒንጎችን ራሳችን ካሪኩለም ቀርጸን ፓኬጅ አድርገን ያንን ፕሮግራም መጀመር አለብን። እኛን ጀምረውና ኤክስፔንሲቭ ነው። ለምን ምንም ሪተርን የለውም፣ ለኛ ወጪ ነው የሚሆነው። ኤክስፔንሲቭ ነው፣ ብዙ ብር ነው። ውሊ ሰስቴን ማድረግ ሊከብደን ይችላል። ግን እንጀምረውና የአጋሮችን እንፈልግ። ቢያንስ እኛ አንድ ዙር 2 ዙር ራሳችን ኢንቨስት ካደረግን ያንን አይተው ውጤቱን አይተው እነዛ ልጆች ስራ ማግኘታቸውን አይተው ደግሞ ቢያንስ ፋይናንሱን ሼር የሚያደርጉን እንጀምር። ኮርፖሬት ሶሻል ሪስፖንሲቢሊቲያችን እየተወጣን ግን ሰስቴናብል ደግሞ እንዲሆን ፕሮግራሙ ደግሞ እንጣር ብለን በራሳችን ጀመርን። የመጀመሪያውን ኮሆርት እኛንን ብዙ በሚሊዮን ያወጣ ነው። መጀመሪያ 47 ልጆችን ስናሰለጥን እነዛ ልጆች ሰልጥነው 100% ሁሉንም ስራ አስቀጠረ። ብዙሃኑን እኛው ቀጠር ናቸው። እኛም ክፍተት ቦታ ስለነበረ የቀሩትን ደግሞ ሌሎች ቴክኖሎጂ ካምፓኒዎች በቃ ወዲያው ነው አክሴፕት ያደርጓቸው። ስለዚህ ይሄንን በትልቅ ስኬል ብናደርገው 50 100 ሳይሆን 1000 2000 3000 5000 10000 በዚህ ለማርኬቱ ሬዲ ብናደርግ ትልቅ ኢኮኖሚ ላይ ኮንትሪቢዩት እናደርጋለን ብለን አሁን ከሌሎች አጋሮች ጋር ከጂአይዚ ጋር የተወሰነ የጀመርነው ነገር አለ። ሌሎች ሰከንድ ሳርድ ኮርቱ ደመራ የሚባል ሌላ የዩሮፒያን ኤንጂኦ ጋር የጀመርነው አለ። የሚቀጥሉት ኮሆርቶችን በጆይንት በሆነ ፎርማት ለመስራት የመጀመሪያ ፕሩፍ ኦፍ ኮንሴፕቱን ስላሳየን በራሳችን ገንዘብ በራሳችን ኢንፍራስትራክቸር አሁን ሌላውም የሚያግዘን አሁን አይሲቲ ፓርክ ላይም ፋሲሊቲያችን ሬዲ ሆኖ የትሬኒንግ ፋሲሊቲውም ሬዲ ሆኗል። እዛ ላይም ኢንቨስት አድርገናል። ሌሎች አጋሮችም ያንን መተው እያዩት ነው። ትልቁ የሶሻል ሪስፖንሲቢሊቲያችን ኮርፖሬት ሪስፖንሲቢሊቲያችን የተወጣን ነው ብዬ የማስበው ቀጥታ ከኛ ሙያ ጋር በተያያዘ እነዚህ ተመርቀው ስራ ያላገኙ ልጆችን ስራ እንዲያገኙ ኢንቨስት እያደረግን ያለን
በጣም ትልቅ ነገር ነው። እንግዲህ በምን መልኩ ነው የሚመለመሉት? አሁን ተመራቂዎቹ ወጥተው ወደ ገበያ ለመሰማራት ቀደም እንዳነሱት የሀገራችን የትምህርት ስርዓት ጋር ተያይዞ የሚነሱ ሰፊ ሀሳቦች አሉ። እንደው እሱን ብንጀምረው ስለማያል ግን እንደተገለጸው ለስራው የሚመጥን ክህሎትን የመጨበጡ ነገር ላይ ክፍተት አለ ነው። ቅድም ተነስቷል። እንደ ማሳያም የተቋማት ድረገጾችን ቅድም ያነሳ ነው አለ ተቋማቱ ከፍተኛ ወጪ አውጥተው ድረገጹን እንዲበለጽግላቸው ይደረጋል። ግን ያንን በየዕለቱ የሚያንቀሳቅሰው ደግሞ ባለሙያ ይፈልጋል። እንዲህ አይነት ክፍተቶች ተጨባጭ ናቸውና እንግዲህ እነዚህ ልጆች ለማሰልጠን ወደ እናንተ ወደዚህ ተቋም ወደ አይኢ እንዴት ነው የሚመጡት ወይስ በምን መልኩ ነው የሚመለመሉት? ማስታወቂያ ነው የምናወጣው እኛ። ያው ሚኒመም ጂፒኤ ሴት እናደርጋለን። በጣም ብዙ ተመራቂ ስላለ ያው ፊልተር ማድረግ ስላለብን ከዚህ በላይ ጂፒኤ ያላችሁ በዚህ ኤሪያ ላይ አሁን እኛ ወደ 10 ስትሪምስ ክሬት አድርገናል። ሳይበር ሴኩሪቲ፣ ዴታ ሴንተር፣ ኔትወርክ፣ ሶፍትዌር ዴቨሎፕመንት፣ ፕሮጀክት ማኔጅመንት፣ ሴልስ ማንሺፕ ለምን እነዛ ስኪሎች ስለሚያስፈልጉ አድርገን ወደ 10 ስትሪሞች አድርገን በዚህ የትምህርት ዘርፍ የተመረቃችሁ ከዚህ ግሬድ በላይ ያላችሁ አፕላይ አድርጉ እንላለን። ከዛ ቤዚክ ኖሃ መኖሩን የሚያሳይ ፈተናዎች እንሰጣችኋለን። ከዛ ደግሞ ሳይኮሜትሪክ የሆኑ ኤግዛሞችን እንሰጣችኋለን። በዛ ነው ፊልተር አድርገን ስክሪን አውት እያደረግን አቅማችን ትንሽ ሰው ስለሆነ በአንድ ኮሆርት ከ50 ሰው በላይ ማኔጅ ማድረግ ስለማንችል ነገ ከነገ ወዲያ ግን አቅም እያደገ ሲመጣ ግን ሞር ክራይቴሪያውንም ቀነስ እያደረጉ ሞር ተማሪዎችን የመቀበል አቅም እንገነባለን ብለን ተስፋ እናደርጋለን። እንግዲህ ይሄ ትልቅ ኃላፊነት ነው። እንግዲህ የተወደዳችሁ አድማጮቻችን ዛሬ በምን ከማን የሳምንቱ እንግዳ ዝግጅታችን ወደ እናንተ ይዘንላችሁ የመጣ ነው ተቋም አይኢ ኔትወርክ ነው። የአይኢ ኔትወርክ ደግሞ መስራችና ዋና ስራ አስፈጻሚ አቶ መርድ ይሄን የመሰለ ቆይታ እየሰጡን ከኛ ጋር ቆይተዋል። እንግዲህ መነሻ ነው የሚሆነው የዛሬው ግንኙነታችን። በእርግጥ በቀጣይ ደግመን እየተገናኘን ምክንያቱም ይሄ ሀሳቡ ጥልቅ ስለሆነ ዛሬ እንደው እንደ አጠቃላይ ተቋሙ ማን ነው ምን አይነት ስራዎችን ይሰራል የሚለውና ከጥራት አንጻር ያሳካቸውን ስኬቶች ለማየት ነው የሞከርነው። ወደፊት ግን በተለያዩ ርዕሰ ጉዳዮች ላይ ደግሞ እንደምንገናኝ ተስፋ በማድረግ ዛሬ ግን ከተገናኘን አይቀር እንደው ይሄ ሀሳብ ቢነሳ ሳላነሳው ባይቀር የሚሉት ሀሳብ ካለ እሱን እድል ልስጥና የዛሬውን ቆይታችን እናብቃ። እሺ፣ ቅድም እንዳነሳሁት አይኢ ኔትወርክ ሶሉሽን ስንገነባ እዚህ ጋርም ስናደርስ መሀል ላይ ኮር ቫልዩዎቻችንን ዲፋይን አድርገን የሄድንባቸው አንዱ ይሄ ወርክ ኤቲክስ ኤንድ ዲሲፕሊን የሚለው ነው። እኛ ሀገር አንድ ልናሻሽለውና ልንቀይረው የሚገባ ነገር ክፍተት እንደ ሀገር መቀየር ካለብን ስራን ማክበር፣ ለስራ ቫልዩ መስጠት፣ የስራ ሰዓትን ማክበር፣ በቃ የኔ ነው ብሎ ስራው የኔ ነው በቃ ለደሞዝ ነው የምሰራው ሳይሆን ለእኔ ነው የምሰራው፣ እኔ እንዳድግ ነው እኔ እድገት ላይ ነው እዚህ ጋር ማሳልፈው ጊዜ የኔ ጊዜ ነው። ስራ ላይ ከህይወቴ ሃፍ ኦፍ ማይ ዴይ ግማሹ ቀኔ የሚዋክነው ስራ ላይ ነው፣ የህይወቴ ፓርት ነው ስራ የሚለውን አመለካከት አለመኖር ብዙ ጊዜ ወደ ኋላ ይጎትተናል እና እኛም ትልቁ ካልቸር ቢውልድ አድርገናል ብለን ፕራውድ የምንሆነው ያን ጠንካራ የስራ ኤንቫይሮንመንትን መፍጠር፣ ዲሲፕሊን የሆነ ሴንስ ኦፍ ኦነርሺፕ ያለበትን ሰዎች የኔ ብለው የሚሰሩበትን ኤንቫይሮንመንት ፈጥረናል። ያም ነው ኳሊቲ ላይ ጥሩ ፐርፎርማንስ ላይ ስራን ጨርሶ ማስረከብ ላይ ምንችል ያደረገ እያንዳንዱ ሰው የኔ ነው የሚል ስራ አለው፣ የሚለካበት ነው፣ ሜዥር የሚደረግበት ነው። ስለዚህ ይህን አይነት ካልቸር በግል ድርጅቶችም በመንግስት ድርጅቶችም ብናሰፋው እንደ ሀገር ብዙ ለውጥ ማምጣት እንችላለን። እያንዳንዱ ሰው የስራ ኃላፊነቱ መውሰድ ሲችል፣ ዲሲፕሊን መሆን ሲችል የራሱን ኃላፊነት ውጤታማ ያደርጋል። ከዛ አልፎ የዲፓርትመንቱን፣ የድርጅቱን፣ የሶሳይቲ፣ የሀገር እያለ እያደገ ይመጣልና አይኢ ኔትወርክስ ይህንንም ነው በቅርብ ጊዜ በዚህ አጋጣሚ ለመግለጽ ኢትዮጵያ ኢንኮርፖሬትድ የሚል መጽሐፍ ጽፌ ፐብሊሽ አድርጌያለሁ። ያ መጽሐፍ ስለ አይኢ ኔትወርክስ ታሪክ እንዴት አድርጌ ስታብሊሽ እንዳደረግኩት ከዛ አሁን ያሉትን ቻሌንጆች ቅድም አነሳቸው የነበሩት ለምሳሌ የትምህርት ሂደታችን ምን አይነት ሰዎችን ነው እያፈራ ያለው፣ ምን ያህል ክፍተት እየተፈጠረ እንደሆነ ኤጁኬሽናል ሲስተማችን ላይ ያለው ጋፕ፣ እሱን ለመሙላት አይኢ አሁን ቅድም ያልኳቸው ቴክታለንት አክቲቪቲ እኛ ራሳችን የምናሰለጥናቸው ነገሮች እነዛን እዛ ላይ አንስቻቸዋለሁ። ይህንን ወጣቱን አሰልጥነን ብናበቃው ከሀገር አልፎ ኤክስፖርት ማድረግ ይችላል። ኖሌጅን ኤክስፖርት ማድረግ ይችላል። የግብርና ምርቶች ብቻ አይደለም ኤክስፖርት ማድረግ ያለብን፣
ቴክኖሎጂን ኤክስፖርት አድርገን ቢሊየንስ ኦፍ ዶላርስ ለሀገር ማምጣት እንችላለን። ከረንሲ የምንላቸውን ኢሹዎች ሰውን በማብቃት መሙላት እንችላለን። እይታችንም ሰው ላይ መስራት ከቻለን ወጣቱን ማብቃት ላይ ለግሎባል ማርኬቱ ለኢንዱስትሪ ማብቃት ላይ ከሰራን ኢኮኖሚክ ኢምፓክቱን ቀላል አይደለም የሚለውን እዛ ላይ አንስቻለሁ። እንግዲህ በሌላ ፕሮግራም እሱን ሞር እናወራበታለን። አሁን ግን ስለነበረን ጊዜ እኔም በጣም አመስገን እፈልጋለሁ። እሺ፣ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እኔም አመሰግናለሁ።